ጀነትን እንደምንመኘውና ጀነት ለመግባት ያቅማችንን እንደምንሰራው ሁሉ ጀነት እንዳንገባ እንቅፋት የሚሆኑ ነገሮችን አውቀን ልንርቅና ልንጠነቀቃቸው ይገባናል። በመልካም ሥራ ጀነት መግባት የሚቻለው በሌላ በኩል ጀነት እንዳንገባ እንቅፋት የሚሆኑ ነገሮችን አውቀን ስንርቅ ነው። ሁለቱ ሲሟሉ ነው ጀነት የሚገባ። ጀነት እንዳንገባ ከሚያደርጉ ከልካይ ነገሮች መሃል አንዱ የመጀመሪያው ዋናው ሽርክና ኩፍር ነው። የአላህና የመልእክተኛውን ንግግር ማስተባበል፣ ለአላህና ለመልእክተኛው ትዕዛዝ እጅ ለመስጠት ነው። አልሐምዱሊላህ አለዚ ቀደረ ፈሀዳ ወአርሰለ ረሱለሁ ቢልሐቅ ወልሁዳ ወአሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለም የዝሊም አሐዳ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ በለገ ሪሳለተ ረቢህ ወበየነ አዕላመ አልሁዳ ሰለላሁ ዐለይሂ ወዐላ አሊሂ ወአስሓቢሂ መሳቢሕ አዱጃ ወሰለመ ተስሊመን ከሲራ አማ በዕድ فاتقوا الله أيها المسلمون واجتنبوا ما يجلب عليكم سخط ربكم ويمنعكم من نعيم الآخرة يا الله باروچوي الله تبارك وتعالى ሁሌም ፍሩት፣ ያዛችሁን ታዘዙ፣ የከለከላችሁንም ተከልከሉ። የአኼራን ኒዕማ ጀነትን ከሚከለክሏችሁ ነገሮችም ራቁ፣ ተጠንቀቁ። ባለፉት ተከታታይ ሁለት ኹጥባዎች የጀነትን ጸጋና ጀነት ለመግባት ሰበብ የሚሆኑ ነገሮችን በጥቅሉ ዳሰናል። በዛሬ ኹጥባችን በአላህ ፈቃድ አጠር ባለ መልኩ ጀነት ለመግባት የሚከለክሉ እንቅፋት የሚሆኑ ነገሮችን ለመጥቀስ እንሞክራለን። ጀነትን እንደምንመኘውና ጀነት ለመግባት ያቅማችንን እንደምንሰራው ሁሉ ጀነት እንዳንገባ እንቅፋት የሚሆኑ ነገሮችን አውቀን ልንርቅና ልንጠነቀቃቸው ይገባናል። በመልካም ሥራ ጀነት መግባት የሚቻለው በሌላ በኩል ጀነት እንዳንገባ እንቅፋት የሚሆኑ ነገሮችን አውቀን ስንርቅ ነው። ሁለቱ ሲሟሉ ነው ጀነት የሚገባ። ጀነት መግቢያ ሰበብ እኛ ጋር ሲገኝ ጀነት እንዳንገባ የሚያደርገን ነገር እኛ ዘንድ ከሌለን ጀነት እንዳንገባ ከሚያደርጉ ከልካይ ነገሮች መሃል አንዱ የመጀመሪያው ዋናው ሽርክና ኩፍርን። ነቢያችን ዓለይሂ ሰላቱ ወሰላም ላ ተድኹሉል ጀነተ ሐታ ቱእሚኑ ብለዋል። እስካላመናችሁ ድረስ ጀነት አትገቡም ብለዋል። ቁርአን ላይ የጀነት ጸጋ፣ የጀነት ምግብና መጠጦች ካፍሮች ላይ ከሃዲያን ላይ ሐራም እንደሆኑ እርም እንደሆኑና እንደማይገቧቸው ተገልጿል። ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂል ጀነ ወማእዋሁ ናር ወማ ሊዛሊሚና ሚን አንሳር ተብሏል ቁርአን ላይ። እነሆ በአላህ ያጋራ ጀነት እሱ ላይ እርም ናት፣ አያገኛትም፣ ረዳትም የለውም። እሱ በሥራው እንኳ ጀነት ባይገባ ሌሎች ተባብረው ከአላህ አስታርቀው በይቅርታ እንኳ ጀነት ሊገባ አይችልም ብሏል። ስለዚህ ማንኛውም ጀነትን የሚመኝ የሚፈልግ በሙሉ ከሽርክ ራሱን ሊያጠራ ከኩፍር ራሱን ሊያጠራ ይገባ። ትክክለኛ የተሟላ ኢማንን ማመንም ይጠበቅበታል። ትልቁ የጀነት ዋጋ ኢማን ነውና። ሌላኛው ጀነት እንዳንገባ እንቅፋት የሚሆነው የአላህና የመልእክተኛውን ንግግር ማስተባበል፣ ለአላህና ለመልእክተኛው ትዕዛዝ እጅ ለመስጠት ነው። ኢነ አለዚነ ከዘቡ ቢአያቲና ወስተክበሩ ዐንሃ ላ ቱፈተሑ ለሁም አብዋቡ ሰማእ ወላ የድኹሉነ አልጀነተ ሐታ የሊጀል ጀመሉ ፊ ሰሚል ኺያጥ ወከዛሊከ ነጅዚ ዛሊሚን ብሏል አላህ ተባረከ ወተዓላ። እነዚያ ቁርአንን ሐዲትን ያስተባበሉ ከቁርአንና ከሐዲስ መመሪያም የተኩራሩ አላህ ሐራም ያደረገውን ነገር ለመተው ፈቃደኛ ያልሆኑ አላህ ያዛቸውና ግዴታ ያደረገውን ነገር ለመተግበር ዝግጁ ያልሆኑ የሰማይ በር አይከፈትላቸውም። ነፍሳቸው ንጹሕ ሆና ወደ ሰማይ አትወጣም። ጀነትም አይገቡም ግመል በመርፌ ቀዳዳ እስካልተሻገረ ድረስ ብሏል አላህ ተባረከ ወተዓላ። ግመል ትልቅ የሆነ እንስሳ በመርፌ ቀዳዳ ሊሾልክ አይችልም። በምንም መልኩ ግመል በመርፌ ቀዳዳ መሻገር እንደማይሾልከው ሁሉ የአላህና የመልእክተኛውን ንግግር ያስተባበለ አምኖ ያልተቀበለ
አላህና መልእክተኛው ያዘዙትን ሙሉ በሙሉ እምቢ ያለ የከለከሉትን ሆን ብሎ አውቆ አምጾ ሐላል ነው ብሎ የተዳፈረ መቼም ጀነት አይገባም። ወከዛሊከ ነጅዚ ዛሊሚን ብላ ተበድለው አይደለም እነሱ ራሳቸው በዳዮች ስለሆኑ ጀነት አይገቡም ብላ። በመሆኑም ማንኛውም አላህና መልእክተኛው የነገሩንን ነገር በሙሉ ሐቅ ነው እውነት ነው ብለን ልናምን፣ ማንኛውም አላህና መልእክተኛው አድርጉት ብለው ያዘዙትን እንደ አቅማችን ልናደርግ፣ ተውት ያሉትን ደግሞ ሙሉ በሙሉ ያለምንም መስፈርት ልንተው ይገባናል። ማድረግ ነው ከአቅም ጋር የተያያዘው። ማድረግ አቅም ይጠይቃል። መተው ግን ምንም የሚጠይቀው ነገር የለም። እሺ ብሎ መተው መታቀብ። ወከዛሊክ ጀነት እንዳንገባ ከልካይ ከሚሆኑ ነገሮች መሃል አንዱ ሶላትን መተው፣ ስሜትን መከተል። ሶላትን ሙሉ በሙሉ እርግፍ አድርጎ የተወሰው ጀነት መከጀል የለበትም። ወደ ጀነት የሚያሸጋግረው መንገድ የለውም። ወከዛሊክ ስሜትን አምላክ ማድረግ፣ ስሜት ያዘዘውን በሙሉ መፈጸም፣ ለሸሪዓ ጀርባ መስጠት ጀነት እንዳይገቡ ያደርጋል። ፈኸለፈ ሚን ባዕድህም ኸልፉን አዳዑ ሰላተ ወተበዑ ሸሀዋቲ ፈሰውፈ የልቀውነ ገያ ኢላ መን ታበ ወአመነ ወዐሚለ ሷሊሐ ፈኡላኢከ የድኹሉነ አልጀነህ ብሏል። ከነቢያት ከደጋግ አማኞችና የነቢያትን መንገድ ከሚከተሉ ሰዎች በኋላ ሌላ መጥፎ ተተኪዎች ተተኩ ምድር ላይ። ሶላትን ቸላሉ፣ ስሜትን ተከተሉ፣ ጀሃነምን ይገባሉ። እነዚያ የተወበቱ መልካም ሥራ የሰሩት ሲቀሩ እነሱ ግን ጀነት ይገባሉ፣ ምንም አይበደሉም፣ ከሥራቸው ምንም አይጎድልባቸውም፣ ያልሰሩትም አይጫንባቸውም ብሏል። ሶላት መተው፣ ስሜትን መከተል ጀነት እንዳይገቡ የጀሃነም ማገዶ እንዲሆኑ ያደርጋል። ነገር ግን የተወበተ ባለፈው ሕይወቱ የተጸጸተ የተቆጨ ቀጣይ ሕይወቱን ያሳመርና መልካም ሥራ የሠራ ጀነት እንደሚገባ እንደማይበደል አላህ ተባረከ ወተዓላ ነግሮናልና ፈርዱንም ሱናውንም ሶላት መስገድ ልናበዛ ይገባናል። ሶላት የጀነት ቁልፍ ነው። ሶላትን መተው ደግሞ የጀነትን በር እላያችን ላይ ከፊታችን መዝጋት ነው የሚሆን። ወከዛሊክ ጀነት እንዳንገባ እንቅፋት ከሚሆኑ ነገሮች አንዱ ወላጆችን መበደልና ለነሱ በጎ መሆንን እነሱን መንከባከብን መተው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሶስት አይነት ሰዎች ጀነት አይገቡም፣ አላህን ተባረከ ወተዓላ በረሕመት አይኑ አያያቸውም ብለው። ከነዚህ ከሶስት አይነት ጀነት ከማይገቡ ሰዎች መሃል አንዱ አልዓቁ ሊዋሊደይህ ብላ፣ ወላጆቹን የሚበድል ብላ። ወላጆችን መበደል ሰፊ ርዕስም፣ በጥቅሉ ለነሱ በጎ አለመሆን፣ ቀልባቸውን መስበር፣ ማስደንገጥ፣ ማሸማቀቅ፣ ደስተኛ እንዳይሆኑ ማድረግ ዕቁቅ የሚለው ውስጥ ይካተታል። የሚፈልጉትን ነገር እስኪጠይቁህ ድረስ አትጠብቅ። ስሜታቸውን ያነበብክ የሚወዱትን የሚፈልጉትን አድርግ። በግልጽ አውጥተው እንዲህ አድርግልኝ ያሉ የምትል ከሆነ መታመናጨቃቸው ከሆነ ክብራቸውን የምትነካ ከሆነ የጀነት በር ከፊትህ ይዘጋል። አኼራ ላይ በጀነትና በጀሃነም መሃል አዕራፍ የሚባል ነገር አለ። ወበይነሁማ ሒጃብ ወዐለል አዕራፊ ሪጃል ብሏል። በጀነትና በጀሃነም መሃል መጋረጃ አለ። እዛ መጋረጃው ላይ ሰገነቱ ላይ ወንዶች አሉ። ወደ ጀነትም ወደ ጀሃነምም ያያሉ። ወደ ጀሃነም ባዩ ጊዜ አላህ ሆይ ከነሱ አታድርገኝ ይላሉ። ወደ ጀነት ሰዎች ባዩ ጊዜ ሰላምታ ያቀርቡላቸዋል። ጀነት አልገቡም፣ ተስፋ ግን አላቸው ብሏል አላህ ተባረከ ወተዓላ። ተስፋ ያደርጋሉ ብሏል። ማን ናቸው እነዚህ በጀነትና በጀሃነም መሃል ተንጠልጥለው የሚቀሩ ሰዎች የሚለውን በተመለከተ ቀደምቶች ብዙ ብለዋል። ከዚህም አንዱ ወላጆቻቸውን ሳያስፈቅዱ ለጂሃድ የሄዱ ሰዎች ናቸው ተብሏል። ጀሃነም እንዳይገቡ ጂሃዱ ከልክሏቸዋል። ለአላህ ብለው ለዲን ብለው መቸገራቸው መዝመታቸው። ጀነት እንዳይገቡ ደግሞ ወላጆቻቸውን ሳያስፈቅዱ መሄዳቸው አግዷቸዋል። እንደው እስላምን ዲንን የበላይ ለማድረግ እንኳ ያለ ወላጅ ፈቃድ መሄዳቸው ጀነት እንዳይገቡ እንቅፋት ከሆነባቸው በተለያዩ ለወንጀሎች ወላጆችን ለማስከፋት እነሱን ለማስቀየም አትሂድ ወዳዱት እንኳ ወደ ወንጀል ወደ ማይጠቅም ቦታ የሚሄድ ዕጣ ፈንታው ምን ሊሆን እንደሚችል አቅል ያለ ሁሉ መገመት ይችላልና ጀነት ከፈለክ ወላጆችን አስደስት። ሌላኛው ጀነት እንዳይገቡ እንቅፋት የሚሆነው ተግባር ዝምድናን መቁረጥ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢማም ሙስሊም ሌሎችም የዘገቡት ሐዲስ ላ የድኹሉል ጀነተ ቃጢዑ ረሒምን ብላ፣ ዝምድናን የሚቆርጥ ጀነት አይገባም ብላ። ሰዎች ሲራጥን በሚሻገሩበት ጊዜ ዝምድና የጀሃነም ደጃፍ ላይ ትቆማለች ተብሏል። አላህ ተባረከ ወተዓላ ዛሬ ምጥለውም ማሳልፈውም ባንቺ ነው ይላል ተብሏል። ያኒ
ዝምድናን የቀጠለ አላህ ሲራጡን ይቀጥልለታል፣ መሻገር ይችላል። ዝምድናን ያልቀጠለ ሲራጥ መሻገር አይችልም፣ መንገዱ ይቆረጥበታል። ማንኛውም አማኝ አላህ የሚፈራ ኸይራን የሚከጅል ዝምድናውን ሊቀጥል ይገባዋል። አይ ብሎ ዝምድናን ቸላ ያለ እንደሆነ ማንንም አልፈልግም ማንንም አላስጠጋም ወደ ማንም አልጠጋም ያለ እንደሆነ ሲራጥ ተሻግሮ ጀነት መግባት አይችልም። ባለንበት ጊዜ ዝምድና እጅጉኑ የተረሳ ጉዳይ ሆኗል። የሰዎች ዘመዳቸው የሥራ ባልደረባቸው ነው። የሚያበላቸው የሚያጠጣቸው ሰው ነው። ከአባት እናቱ ጋር ከእህት ከአክስቶቹ ጋር አውር የሚሆን ምንም አይነት የሥጋ ዝምድና ከሌለው ዲን እንኳ ከማያስተሳስረው ዱንያ ካቀራረበችው ሰው ጋር ማርና ቅቤ የሚሆን ሰው አለ። ከእናንተ ውስጥ መልካም ሰው ማለት ለቤተሰቦቹ መልካም የሆነ ሰው ነው ተብሏል ሸሪዓችን ላይ። ያንተ ጥሩነት ከሚለካባቸው መለኪያዎች አንዱ ዝምድናን መስቀጠል መሆንህ። ጀነት መግባት የፈለገ የአላህን ምህረት የፈለገ ሪዝቁ እንዲሰፋለት የፈለገ እድሜው እንዲረዝምለት ወይም በረካ እንዲሆንለት ባጭር እድሜ ብዙ መልካም ሥራ ጠቃሚ ነገር መስራትን የፈለገ ዝምድናን ሊቀጥል ይገባዋል። ዋከዳ ጀነት እንዳይገቡ እንቅፋት ከሚሆኑ ነገሮች ሌላኛው ጎረቤትን አዳ ማድረግ፣ ጎረቤትን ማስቸገር። ነቢዩ ዓለይሂ ሰላቱ ወሰላም ጎረቤቱ እሱ ጥቃት ሊያደርስብኝ ይችላል እያለ የሚሰጋ ሰው ጀነት አይገባም ብለዋል። ጎረቤቱ እሱ ሊያጠቃኝ ይችላል፣ ሊጎዳኝ ይችላል፣ ችግር ሊያደርስብኝ ይችላል እያለ የሚፈራው እንዲሰጋ እንዲጨነቅ የሚያደርገው ሰው ጀነት አይገባም ብለዋል። ጎረቤት ሰፊን ከሃይማኖት ጋር ብቻ መተያያዝ አይደለም። ሙስሊምም ይሁን ሌላ እምነት የሚከተል ዘመድም ይሁን ባዕድ ለአንተ ጥሩ የሚያደርግና የሚያስብም ይሁን ማያስብ በአንተ በኩል ያለ እስላማዊ ግዴታ ለጎረቤትህ በጎ መሆን፣ አለመረበሽ፣ አለማስቸገር፣ አለማስደንገጥ፣ ገመናውን አለመከታተል፣ ሲቸገር መርዳት ግዴታ አለብህ። ይሄን ግዴታ ከመተውም አልፎ አዳ የምታደርገው የምታስጨንቀው ከአንተ ጎረቤት በመሆኑ ሰላም እንዳይሰማው የምታደርግ ከሆነ የአኼራን ሰላም ታጣለህና ጀነት መግባት የፈለገ ለጎረቤቱ በጎ ሊሆን ይገባዋል። ሌላው ጀነት እንዳይገቡ የሚያደርገው እንቅፋት ኩራት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልቡ ላይ ቅንጣትን የምታክል ኩራት ያለ ሰው ጀነት አይገባም ብለዋል። ኩራት ማለት ሰዎችን መናቅ፣ ሐቅን አልቀበልም አልከተልም ማለት እንደሆነ ነቢዩ ራሳቸው ተርጉመውታል፣ ፈስረውታል። ኩራት ብሎ ማለት ጥሩ መልበስ፣ ጥሩ መብላት፣ ጥሩ ኑሮ መኖር ማለት አይደል። ኩራት ማለት ሰዎችን መናቅ፣ በኑሮ ደረጃቸው በአንዳንድ ተፈጥሯዊ ሁኔታዎቻቸው ከአንተ የበታች መስለው የሚታዩህ ሰዎችን መናቅ፣ አሳንሶ ማየት፣ ራስህን ከነሱ ላይ ከፍ ማድረግ፣ ሰላም ሲሉ መልስ አለመስጠት፣ ሊጨብጡህ ሲፈልጉ መጠየፍ፣ ይሄ ኩራት ይባላል። እንደዚሁ ሐቅን አልቀበልም ማለት አንተ ጋር ጥፋት ያለ ይህ ትክክል አይደለም አስተካክል ተብሎ በቁርአን በሐዲስ በምክንያት እየተነገረው አልሰማም አልቀበልም የሚል ኩራተኛ ነው። በተረፈ አቅም ያለው ሰው ጥሩ ጫማ ቢያደርግ፣ ጥሩ ልብስ ቢያደርግ፣ ጥሩ መኪና ቢጠቀም ኩራት አይደለም። ስለዚህ ነቢዩ ሲናገሩ ስለ ኩራት ሲናገሩ አንድ ሰው ጫማው ልብሱ ጥሩ እንዲሆን ይፈልጋል፣ ይህ ኩራት ነው እንዴ ሲላቸው የማዕነል ሐዲስ ይሄ ኩራት አይደለም፣ አላህ ተባረከ ወተዓላ ውብ ነው፣ ውብ መሆንን ይወዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይልቅ ኩራት ማለት ሰውን መናቅና ሐቅን መቀበል አሻፈረኝ ማለት ነው ብለዋልና ኩራተኞች አኺራ ላይ ጀነት ላይ ማረፊያ የላቸው። ለአላህ ብሎ የተናነሱ ናቸው ጀነት ላይ ገብተው የሚከብሩት። ኩራት ማያስወቅስበት ስፍራና ቦታ ላይ የሚኮሩት። እዚህ የኮራ ያላግባብ የተንቀባረረ አኺራ ላይ ያንሳል። ጉንዳን ያክላሉ፣ ሰዎች ይረግጧቸዋል ተብሏል። ዱንያ ላይ የሚኩራሩ የሚንቀባረሩ ራሳቸውን ከፍ ከፍ የሚያደርጉ አኺራ ላይ ትንንሽ ጉንዳኖችን ያክላሉ፣ ሰዎች የረገጧቸው ይሄዳሉ ብለው የጀዛቸውን አላህ ይሰጣቸው። በአንጻሩ ደግሞ ለአላህ ባሮች የሚተናነሱ አኺራ ላይ አላህ ከፍ ያደርጋቸዋል። የጀነት መግባት የሚፈልግ ለአላህ ሲል ሊተናነስ ራሱን ዝቅ ሊያደርግ ይገባዋል። ወከዛሊክ ጀነት እንዳይገቡ እንቅፋት ከሚሆኑ ነገሮች ሌላኛው ሐሜትና ወሬ ማመላለስ፣ ሰውን ለማጣላት በማለት ለሰዎች አይብ ለማውጣት በማሰብ ነብዩ ሰለላሁ ዐለይሂ ወሰለም ላ የድኹሉል ጀነተ ነማሙን ብላ ሰውን ለማጣላት ወሬ የሚያመላልስ ጀነት አይገባም ብላ። በሌላ በኩል ካሁን ቀደም ተጠቀሰው ወሬ ማመላለስ ከሽንት ራስን አለማጥራት
ወይም ሰውያ የሜዳ ላይ መሽናት ለቀብር ቅጣት፣ ለአኼራ ለጀሃነም እሳት እንደሚዳርግ ገልጸናል። ሰዎች ዱንያ ላይ በሰላም እንዳይኖሩ፣ ልባቸው ንጹህ እንዳይሆን፣ በጥላቻ በሐሰድ እንዲሞሉ የሚያደርግ የሰዎችን የልብ ሰላም የሚነሳ የአኼራ ሰላም አያገኝም። አሁንም ማንኛውም ጀነት መግባት የሚፈልግ ምላሱን ሊጠብቅ፣ ወሬ ከማዋሰድ፣ ሰውን ከማጣላት ሊታቀብ ይገባዋል። ሌላኛው ጀነት እንዳይገቡ እንቅፋት የሚሆነው ዕዳን። ነቢያችን ሰለላሁ ዐለይሂ ወሰለም ፊ ሰቢልላህ ሸሂድ ሆኖ የሞተ ወንጀሎቹ በሙሉ ይሰረዙለታል ዕዳ ሲቀር ብለዋል። ማንኛውም ሰው ዕዳ ያለበት ከሞተ ዕዳው እስካልተከፈለ ድረስ ጀነት መግባት እንደማይችል ይህ ሐዲስ ያሳያል ብለዋል በርካታ ፉቃሃዎች። በተቻለው ያክል ማንኛውም ሰው ከዕዳ ራሱን ሊያርቅ፣ ከሰዎች ከመበደር ይልቅ ከነፍስያው ሊበደር ይገባዋል። ጥሩ ልብስ መልበስ አምሮት ከሚበደር ነፍሱን ይበደራል፣ ጠብቅ ይበላል። ጥሩ ምግብ አምሮት ከሆነ የሚበደረው ነፍሴ ታገሺ ይበላል፣ ከነፍሱ ይበደር ከሰው ከመበደር። የብድር ጉዳይ ከባድ ነው። ሌላ ልንጠነቀቅ ይገባናል። ወከዛሊክ ጀነት እንዳይገቡ ከሚያደርጉ እንቅፋቶች ሌላው ሐራም መብላት ነው። ኢማም አሕመድ ሌሎችም በዘገቡት ሰነዱ ቀዊይ በሆነ ሐዲስ የተኛውን በሐራም የደለበ ሰውነት ስጋ ጀነት አይገባም፣ ፈናሩ አውላ ቢሂ ለሱ ይበልጥ የምትገባው ጀሃነም ናት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የተኛው ሐራም በመብላት የተገነባ ሰውነት ስጋ ጀነት አይገባም፣ ለሱ ይልቅ የምትገባው ጀሃነም ናት፣ እሳት ናት ብለዋል። ስለዚህ የምትበላውን ሐላል አድርግ። ሙስሊም ንግድ ውስጥ ሲገባ የንግድ ስነ ስርዓቶችን፣ ሁኔታዎችን ሐላል ሐራሙን ማወቅ አለበት። ልክ ወደ ሶላት ሲገባ የሶላት ህግጋትን እንደሚያውቀው ሶላት አስተካክለህ ካልሰገድክ ሶላት እንደማይሆነው ሁሉ ንግድም የሸሪዓውን ህግ ጠብቀህ ካልነገድክ ሐላል አይሆንም። ደጋ ቀደምቶች በየገበያው የዞሩ የንግድ ህግጋትን የመሸጥ፣ የመለወጥ፣ የማከራየት፣ የመከራየት መሰል የሆኑ የሙዓመላ ነጥቦችን እየጠየቁ ትክክል መልስ የሰጠውን አንተ ነግድ ይሉታል። በትክክል መልስ ማይሰጠውን ተነስ ከሙስሊሞች ገበያ ውጣ፣ ሪባን እንዳትበላ፣ ሪባን እንዳታበላ እያሉ ከገበያ ያባሩ ነው። ዛሬ ላይ እንደው የአላህ በላ ከሰማይ እንዳይመጣብን እንድንሰጋ እንድንጨነቅ ሁሉ የሚያደርግ ሁኔታ በሙስሊሙ መሃል አለ። ሐራምነቱ በግልጽ የሚታወቅን ነገር ችግር የለውም እቺን ችግር እስክንሸጋገር ድረስ እያሉ በሐራም ለመክበር የሚሞክሩ፣ ሀብት ላይ ሀብት ለመጨመር ሐራም ንግድ የሚነግዱ፣ የተለያየ ሐላል የሚያስመስሉ ስሞችን የሚሰጡ ሰዎች አሉ። ሐቅ ግልጽ ነው። ሐላልና ሐራምን ሙእሚን ከሆንክ ልብህም ያውቀዋል። እንድትጠራጠር ለምን አረኩት ብለህ እንድትጨናነቅ እንድትሰጋ የሚያደርግህ ነገር በሙሉ ሙእሚን ከሆንክ ልትርቀው ይገባል። ሐራም በልቶ ሰውነቱን ያደለበ ጀነት አይገባም፣ እሳት ትገባዋለች ተብሏልና ጀነት መግባት ቢፈልግ ከስቡን ሊያጠራ የሚበላውን፣ የሚጠጣውን፣ የሚለብሰውን፣ የሚኖርበትን ከሐላል የተገኘ ሊያደርግ የገቢ ምንጩን ሊያጠራ ይገባዋል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد ጀነት እንዳይገቡ እንቅፋት ከሚሆኑ ነገሮች ሌላኛው ራስን ማጥፋት ነው። አላህ ተባረከ ወተዓላ የሰውን ልጅ የፈጠረው እሱ ነው፣ ነፍስም የሰጠው እሱ ነው። የተኛውም የሰው ልጅ በራሱ ፍላጎት በእጁ ነፍሱን ያጠፋ እንደሆነ እኔ የሰጠሁህን ነፍስ ከኔ ቀድመህ ወሰድካትን እንግዲያውስ ጀነትን እርም አድርጌብሃለሁ ይለዋል አላህ ተብሎ። በሌላ ሐዲስም ነቢያችን ሰለላሁ ዐለይሂ ወሰለም መርዝ ጠጥቶ ነፍሱን ያጠፋ፣ በስለት ራሱን ወቅቶ ነፍሱን ያጠፋ፣ እጋራ አናት ላይ ወጥቶ ተንከባሎ ወድቆ ራሱን ያጠፋ፣ ራሱን ባጠፋባቸው ነገሮች አኺራ ላይ ጀሃነም ውስጥ እየተሰቃየ ይኖራል። መርዙ እጁ ላይ ሆኖ እሱን እየጠጣ በሱ እየተቃጠለ ይኖራል። በስለቱ ራሱን የወጋ ጀሃነም ላይ ይኖራል ብለዋል። ራስን ማጥፋት ከባድ ወንጀል። ራሱን ያጠፋ ሰው ላይ ሶላተል ጀናዛ ይሰገዳል አይሰገድም የሚል ሁሉ የፉቃሃዎች ኺላፋል። አይሰገድበትም ያሉዋል። ራስን ማጥፋት ሐራም ነው መብቴ ነው ብሎ አላህ ሐራም ያደረገውን ሐላል አድርጎ ራሱን በማጥፋቱ ከፍሯል እስካልተባለ ድረስ ትክክለኛው ይሰገድበታል። ባይሆን ለሌሎች መማሪያ እንዲሆን ሌሎች እንዲጠነቀቁ ዋናው ቋሚው ኢማም አይሰግድበትም፣ ሌላ ሰው እንዲሰግድበት ይደረጋል የሚለው አስተያየት የተሻለ
ከሆኑም ጋር ነገር ግን ሙሉ በሙሉ አይቸገርበትም ያሉ የፊቅህ ሊቃውንት አሉ። በትንንሽ ነገሮች ሲበሳጩ የሆነ ነገር ሲጎድልባቸው ራሳቸውን ወደ ማጥፋት የሚሄዱ አሉ። አንዱ ሰበብ ከአላህ መራቅ ነው፣ ወንጀል ማብዛት ነው፣ የአዱንያን ጠፊነት የአኼራን ቋሚነት መርሳት ነው፣ የኢማን ድክመት ነው። ስለዚህ ጀነት መግባት የሚፈልግ ራሱን ከማጥፋት ራሱን ለማጥፋት ሰበብ ከሚሆኑ ነገሮች ሊርቅ ይገባል። ራሱን በማጥፋቱ ከችግር የወጣ ነው የሚመስለው አላዋቂነቱ እንጂ ወደ ባሰው ችግር ነው ሄዱ። ራሱን ያጠፋ መኖሪያው ጀሃነም ናት። ሐዲሱ ላይ ኻሊደን ሙኸለደን አበደን ተብሏል። ይሄ የወዒድ ንሱሶች ውስጥ የሚገባ ነው። እንደዚሁ ጠቅሰነው የምናልፈው ሰዎች ይጠነቀቁ ዘንድ። ከዛሊክ ጀነት እንዳይገቡ እንቅፋት ከሚሆኑ ነገሮች ሌላኛው ከሰጡ በኋላ መመጻደቅ፣ ኸምርን ሆን ብሎ ደጋግሞ መጠጣት፣ በድግምት ማመን፣ ወደ ድግምተኛ መሄድ፣ ወሀከዛ ጠንቋይ መሆን፣ የጠንቋላ ሥራ መስራት። እነዚህን በአንድ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋል። ሰጥቶ የሚመጻደቅ እንዲያርገልህ በእኔ አድገህ እኔ ባደረግኩልህ ለዚህ በቅተህ ዛሬ እንዴት ሆናለህ እንዴት አደርጋለህ እያለ ሊመጻደቅ አይገባም። ይሄን የሚያደርግ ሰው በሰደቃው አጅር ካለማግኘቱም አልፎ ይህ መመጻደቁ ራሱን ከፍ ከፍ ማድረጉ ሌሎችን ማሸማቀቁ ጀነት እንዳይገባ ያደርገዋል። ወሀከዛ ኸምርን ሆን ብሎ ደጋግሞ የሚጠጣም ጀነት አይገባም ተብሏል። አንዴ ተሳስቶ ሊጠጣ ይችላል የሰው ልጅ፣ ሁለቴ ተሳስቶ ሊጠጣ ይችላል። ምንም እንኳ ሙእምን የሆነ ምላሱ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር የሚል ምላሱን አፉን በኸምር ይነጅሳል ባይባልም ግን አልፎ አልፎ በሆነ መልኩ ተሳስቶ ከኢማን ከዲን የራቀ ወይም ሸይጣን የተጫወተበት ሰው ነውና ሁሉም ሰው ሊሳሳት ይችላልና ስህተት ላይ ሊወድቅ ይችላል፣ የኸምር ስህተት ላይ። ነገር ግን ኢድማን ካረገ ሆን ብሎ ደጋግሞ ፈልጎ ኸምርን ከጠጣ እንዲህ አይነት ሰው ጀነት አይገባም ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ወከዛሊክ ወደ ጠንቋይ መሄድ፣ በጠንቋይ ማመን። ጠንቋይ የሩቅን ያውቃል፣ በድግምት እንዲህ ነገር ማሳካት ይችላለሁ ያሉ በድግምት ማመን፣ ድግምቱን ራሱን ጥንቆላውን ራሱን መስራት፣ የሚሰራውን እሱ ጋር አገልግሎት ማግኘት ፈልጎ የሚሄደውም ጀነት እንደማይገባ ነቢያችን ተናግረዋል። ይሄም በዘመናችን ጥቂት የማይባሉ ሰዎች ዘንድ ያለ ስራ አልሳካልኝ እንዲህ የሚያደርግ ሰው አላሉ ወደ እሱ ልሂድ የሚሏል። ትዳር አልሳካልኝ ልጅ መውለድ አልቻልኩም ልሂድ የሚሏል። በአላህና በመጨረሻው ቀን የሚያምን ሰው ከጥንቆላ ጠንቋይ ጋር ድግምተኛ ጋር ከመሄድ ሊርቅ ሊጠነቀቅ ይገባዋል። ይህን ስራ ከመስራትና ከማከናወንም ሊርቅ ይገባዋል። ኩፍርን ሌላኛው ጀነት እንዳይገቡ እንቅፋት የሚሆነው ወንድ በሚስቱ በሴት ልጆቹ በእህቱ በእሱ ስር ባሉ ሴቶች ጉዳይ ላይ አለመቅናቱን፣ ግዴለሽ መሆኑ። እንደዚሁ ደግሞ ሴት ሆና እንደ ወንድ የሚያደርጋት ሴት ጀነት አትገባም ብላ በሶሒህ ሐዲታቸው ነቢያችን ሰለላሁ ዐለይሂ ወሰለም እነዚህ ሰዎች ጀነት እንደማይገቡ ተናግረዋል። ደዩት ሚስቱ ከማን ጋር ዋለች፣ ምን አይነት ልብስ ለበሰች፣ ሴት ልጁ ጓደኛዋ ማን ነው ማናት፣ እየደወለ አስር የሚያወራት ወንድ ማን ነው ምንድን ነው እያለ ለሚስቱ ለልጁ ክብር ማይጨነቅ ከሴት ልጁ ጋር ከእህቱ ጋር ወንድን እንኳ ቢያይ ምንም የማይመስለው ቅናት ከልቡ የጠፋ ወንድ ጀነት አይገባም ተብሏል። እንደዚሁ ደግሞ ሴት ሆና ከወንድ ጋር የምትመሳሰል ባነጋገሯ ባለባበሷ የወንድ መለያ የሚባሉ ነገሮችን ሆን ብላ ፈልጋ የምታደርግ ወንድ ሴት ጀነት አትገባም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሁሉም የሰው ልጅ የራሱ የሆነ ተፈጥሮ አለ። ወንድ የራሱ ተፈጥሮ አለ። በዛ ሊብቃቃ እንደ ወንድ ሆኖ ሊኖር ይገባል። እንደ ሴት ሊቅለሰለስ የእጅ የአንገት ጌጦችን ሊያደርግ ኢላ ገይሪ ዛሊክ የሴት መለያ የሚባሉ ነገሮች አሉ። ያን ከማድረግ ወንድ ሊጠነቀቅ ይገባዋል። አይ ብሎ ካደረገ ለወንዱም ክልክል ነው፣ ሐራም ተረግሟል። ወንድ ሆኖ ከሴት የሚመሳሰል ሴት ሆና ከወንድ የምትመሳሰል አላህ ይርገማቸው፣ አላህ ረግሟቸዋል ተብሎ ወከዛሊክ ሴት ሆና እንደ ወንድ የሚያደርጋት በምንም መልኩ የወንድም ባህሪ ፈልጋ ሆን ብላ የምታደርግ ጀነት አትገባም ተብሎ ወሀከዛ ጀነት እንዳይገቡ እንቅፋት ከሚሆኑ ነገሮች መሃል አንዱ ካገባ በኋላ እድሜው ከገፋ በኋላ ዝሙት የሚሰራ ሽማግሌ፣ ውሸት የሚዋሽ ንጉስ፣ የሚኮራ ድሃ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ ሶስቱ ጀነት አይገቡም። አላህም አያያቸውም በረሕመቱ አይኑ ከወንጀላቸውም አያጣራቸውም ተብሏል። አንደኛ እድሜው የገፋ ሆኖ ስሜቱን መቆጣጠር የሚችልበት እድሜ ላይ ከደረሰ በኋላ ስሜቱን ከሰበረ በኋላ ሆን ብሎ ዝሙት ቢሰራ ሽማግሌ። ሌላኛው
ንጉሥ ሆኖ ባለስልጣን ሆኖ የሚዋሽ ውሸት የሚታወቅ፣ ሌላኛው ድሃውን አቅመ ደካማ ሆኖ የሚኮራ ብላ። ሶስቱም እንዲሁ የውስጥ ሸረኛነትና ወንጀል ከደም ስራቸው ጋር ተዋህዶ ካልሆነ በስተቀር ለእንዲህ አይነቱ ወንጀል የሚገፋፋቸው ነገር ስለሌለ ነው እንጂ ወጣት ሆኖ ዝሙት ቢሰራ ችግር የለውም ማለት አይደለም። እድሜ የገፋ የበሰለ ስሜቱን የሰበረ ለዝሙት የሚያነሳሳው ነገር ያን ያክል እንደ ወጣት የለም። ከዛልክ ንጉሥ ባለስልጣን እንዲዋሽ የሚያደርገው ነገር የፈለገውን ነገር አዞ ማስተካከል ይችላል። ያልፈለገውን ነገር አይሆንም ብሎ ማስቀረት ይችላል። ከዋሸ ውስጡ ላይ ስር የሰደደ ወንጀል ነው ማለት። ከዛልክ ድሃ እንዲኮራ የሚያደርገው ምንም ነገር የለም ከውስጡ የመነጨ ሸረኝነት፣ ኩራተኝነት ካልሆነ በስተቀር። ባለሀብት የሆነ ይኩራ፣ ባለስልጣን ያልሆነ ይዋሽ ለማለት አለ። እነዚህ ላይ ይከፋል ነገሩ ለማለት። ከዛ ጀነት እንዳይገቡ ከሚያደርጉ እንቅፋቶች ሌላኛው ህዝቡን የሚክድ፣ ህዝቡን የሚበድል፣ ለህዝቡ የማይበጅን አይነት አመራር የሚመራ መሪ ነው። ነብዩ ሰለላሁ ዐለይሂ ወሰለም ማንኛውም አደራ የተሰጠው መሪ አደራውን በአግባቡ ያልተወጣ ያጎደለ እንደሆነ በዳይ ሆኖ አጉዳይ ሆኖ የሞተ እንደሆነ አላህ ተባረከ ወተዓላ ጀነትን እሱ ላይ እርም ያደርግበታል ብላ። ይሄ ከላይ እስከታች ያሉ የመሪነት ደረጃዎችን የሚመለከት ነው። ከትልቁ ከሀገር መሪ ጀምሮ እስከ ትንሹ የቤተሰብ መሪ ድረስ አባት ልጆቹ በሊሽና መሰል ነገሮች ቆሻሻን ነገር እያዩ አኽላቃቸው እየተበላሸ ዲናቸው እየተበላሸ እያየ ቤቱ ላይ እንዲህ አይነት ወንጀል የሚሰራበትን መሳሪያ ትቶ የሞት እንደሆነ በሱ ኃላፊነት ስር ያሉ ቤተሰቦቹን በድሎ አጉድሎባቸው እንደሞተ ተናግረዋል። ከዚህ ሐዲስ እስትንባጥ አድርገው ፉቃሃዎች እዚህ የቤተሰብ ኃላፊ ነው። ቤተሰብህ ላይ መምራት ባለብህ መልኩ ካልመራህ ካጎደልክ ሸሪዓ በፈለገው መልኩ ቤተሰብን ካልመራህ ይህንኑ ችግር ሳታስተካክል የሞትክ እንደሆነ አንተ ላይ ጀነት እርም ይሆናል በሐዲሱ መሰረት። ወከዛልክ በሀገር ደረጃ በህዝብ ደረጃ መሪዎች ማድረግ የሚችሉትን ነገር ከማድረግ ወደ ኋላ ብለው ህዝብ የተጎዳ ህዝብ የተበደለ እንደሆነ በዚህ ጥፋታቸው ጀነትን ይከለከላሉ ተብሏል። ከዛ ጀነት እንዳይገቡ ከሚያደርጉ ነገሮች ሌላኛው አንድ ሀገር በሰላም ገብቶ እንዲወጣ አንድ ሀገር ላይ በሰላም እንዲኖር ቃል ያለውን ግለሰብ መግደል ጀነት እንዳይገቡ የጀነትን ሽታ እንዳያገኙ ያደርጋል። ሙስሊምም ይሁን ካፍር አንድ ሀገር በሰላም እንዲኖር ከዛ ሀገር ነዋሪዎች ጋር የሰላም ስምምነት ያለው ላልነካችሁ ላስነኩ፣ ላልገድላችሁ ላስገድሉኝ ብሎ ስምምነት ያለው በመሰረቱ ከሙስሊሞች ጋር ጠብ ያለው ከሙስሊሞች ጋር የሚዋጋ እንኳ ቢሆን ለሆነ ጉዳይ ተልኮ መጥቶ በሰላም ገብቶ እንዲወጣ እንዲያልፍ የተፈቀደለትን አካል የገደለ የጀነትን ሽታ አያገኝም ብለዋል ነቢያችን አለይሂ ሰላቱ ወሰላም። ይህም ቡኻሪና ሙስሊም የዘገቡት ሐዲስ ነው። ባለንበት ጊዜ ያገኙትን ሁሉ የሚገድሉ ሰዎች ይህን ሐዲስ ሊያስታውሱ ሊጠነቀቁ ይገባቸው። ሙዓህድ ማለት የሰላም ቃል የተገባለት ማለት ሙስሊም ከሙስሊም ጋር ሙስሊም ከካፍር ጋር እንደ አስፈላጊነቱ አንዳንዴ የሰላም ስምምነቶች ሊኖሩ ይችላል። ነቢዩ አድርገዋል አለይሂ ሰላቱ ወሰላም። ባለንበት ጊዜ አብዛኞቹ ሀገራት በመካከላቸው የሰላም ስምምነት አለ። በዚህ መልኩ በሌላ በኩል ጥፋት እንኳ ቢኖር በዳይ እንኳ ቢሆን በሰላም ገብቶ እንዲወጣ ፈቃድ ከተሰጠው ፈቃዱን የሰጠው መሪም ይሁን ግለሰብም ይሁን በሰላም ደረጃ አንድ የሙስሊም አባል የሆነ ሰው እገሌ በሰላም እዚህ ሀገር ገብቶ ይሄን ያክል ጊዜ ቆይቶ እንዲወጣ እኔ ኃላፊነት ወስጃለሁ አስጠግቻለሁ ካለ እንደሚቻል ሲራ ላይ የተለያዩ አሐዲቶች ላይ ተነግሯልና ካፍር እንኳ ቢሆን የሰላም ስምምነት ያለውን አካል መግደል የጀነትን ሽታ እንዳያገኙ ያደርጋል። በመጨረሻም ጀነት እንዳይገቡ እንቅፋት ከሚሆኑ ነገሮች ሌላኛው ሰዎችን በግፍና በበደል መምታት፣ ሴት ልጅ ሆና መገላለጥ ነው። ረሱሉ አለይሂ ሰላቱ ወሰላም ሁለት አይነት ሰዎች ጀነት አይገቡም። አንደኛው የከብት ጭራ የሚመስል አለንጋ እጃቸው ላይ ያለ ሰዎችን የሚገርፉ የሚያሰቃዩ ሰዎች፣ ሁለተኛ ደግሞ ለብሰው ያለበሱ እርቃናቸውን የሆኑ ጠመው የሚያጠሙ ሴቶች ብለዋል። በዚህ ሐዲስ ሁለት ነገር ጠቅሰዋል ነብዩ ሰለላሁ ዐለይሂ ወሰለም። ያለ አግባብ ሰውን መምታት፣ መግረፍ፣ ማሰቃየት። ሁለተኛው ሴት ልጅ ሸሪዓውን መስፈርት ያልጠበቀ ልብስ መልበሷ፣ ተገላልጣ መሄዷ፣ ሸሪዓ ሸፍኒው ያላትን የሰውነት አካሏን ወይም ሙሉ በሙሉ አለመሸፈኗ፣ አልያ ደግሞ በጠባብ ልብስ መሸፈኗ፣ አልያ ደግሞ ስስ ሆኖ ሰውነትን አሻግሮ በሚያሳይ ጨርቅ መሸፈኗ
ጀነት እንዳትገባ ያደርጋታል። ኢዘን ሒጃብ ጀነት እንዲገቡና እንዳይገቡ ሊያደርግ ይችላል ማለት ቀላል ጉዳይ አይደለም ማለት። አሁንም ያንዳንዱ ሙስሊም እነዚህና ሌሎችንም ጀነት እንዳይገቡ እንቅፋት ይሆናሉ የተባሉ ነገሮችን ሊያውቅ ሊርቅ ሊጠነቀቅ ይገባል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وسلم تسليما كثيرا اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في أوطاننا وول علينا خيارنا اللهم آمنا في أوطاننا وول علينا خيارنا اللهم آمنا في أوطاننا وول علينا خيارنا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اهدنا سبل السلام واختم لنا على دين الإسلام اللهم اهدنا سبل السلام واختم لنا على دين الإسلام اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم إنا نسألك رضاك والجنة ونعوذ بك من النار اللهم إنا نسألك رضاك والجنة ونعوذ بك من النار ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم ارفع عنا الوباء والبلاء اللهم ارفع عنا الوباء والبلاء اللهم لا تحملنا ما لا طاقة لنا به اللهم لا تحملنا ما لا طاقة لنا به واعف عنا وعافنا واغفر لنا وارحمنا وأنت خير الراحمين آمين والحمد لله رب العالمين.